ገንቦት ዲፕሎማሲ የጦር ጀልባው ዲፕሎማሲ። ገንቦት ትልልቅ ጀልባዎች ናቸው። ከትልልቅ መርከቦች የሚለያቸው ቦታ ሳይመርጡ በወንዝም በባህርም በሐይቅም ላይ መጓዝ መቻላቸው ነው። ፈጣንና ቀልጣፋ ናቸው። አንድ ወይ ሁለት ከባድ መሳሪያ ይሸከማሉ። የሚያገለግሉት በጠላት ቀጠና ደሴቶች ውስጥ ድንገተኛ ጥናት ለማድረግና በባህር ላይ ቅኝት ለማካሄድ ነው። ታሪካቸው የዋዛ አይደለም። የዓለምን የባህር ላይ ንግድ ታሪክ የቀየሩ የጀልባ አይነቶች ናቸው። ለዚህም ነው አሁን አሜሪካ በኢራን ላይ እያካሄደች ያለችውን የውሃ ላይ ፖለቲካ በእነዚህ ጀልባዎች ስም ገንቦት ዲፕሎማሲ እያልን የምንጠራው። ውድ የፈታ ዴሊ ቤተኞች እንደምን ከርማችኋል? በሰማይ ላይ እንዳሞራ እንዳሞራ ክንፍ አውጥቼ ልብረራ ሲያሰኘን የነበረው የሁለቱ ሀገራት ጦርነት አሁን ደግሞ ወደ ባህር ወዶ የገባ ሰው ከባህር ከውሃው ዋኝቶ የውጣው እንጂ ሌላ ማን ሊረዳው እያስባለን ይገኛል። ወዶ የገባ ሰው ከባህር ከውሃው ዋኝቶ የውጣው እንጂ ሌላ ማን ሊረዳው። ጥልቁ ባህር አሁን የትግል ሜዳ ነው። ሰማያዊውን ሜዳ ያሸነፈ ነገ ዕድሉን ይወስናል። ዛሬ የምንነግራችሁ ከጥንት እስከ ዛሬ ስለሚሰራበት ገንቦት ዲፕሎማሲና ኤርክራፍት ካሪየር ዲፕሎማሲ ነው። አብሮ የቆየ ብዙ ያተርፋል። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዘው መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዲኤችኤል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተርና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። ሰኞ ማለዳውን የአሜሪካ ባህር ኃይል ኢራን በሆርሙዝ ወሽመጥ ላይ ያላትን ኃይል ለመገዳደር እንቅስቃሴ ከጀመረበት ሰዓት አንስቶ ብዙ ልውጦች እየተስተዋሉ ነው። ትራምፕ ራሳቸው የኢራን ሰዎች ደውለውልኛል፣ ንግግር እናድርግ እያሉኝ ነው ብለዋል። ፓኪስታን አሁንም ተስፋ አልቆረጠችም። ሁለተኛ ዙር ድርድር እንዲካሄድ ተደባዳቢዎቹን ወደ ኢስላማባድ እየጋበዘች ነው። ኢራናውያን ህዝቦች የአሜሪካን ውሳኔ ተቃውሞ በአደባባይ የተቃውሞ ሰልፍ በማድረግ ላይ ናቸው። የሄዝቦላው ጀነራል ናኢም ቃሲም ከእስራኤል ጋር ለመደራደር በዋሽንግተን ዲሲ የተያዘላቸውን ቀጠሮ ሰርዘዋል። አሜሪካ ማዕቀብ የጣለችበት የቻይና ነዳጅ ተሸካሚ መርከብ በሆርሙዝ በኩል ማለፉ ሮይተርስ ዘግቧል። እንዲሁም የኢራንና ሩሲያን ነዳጅ በማመላለስ የሚታወቅ የኢራቅ ታንከር በወሽመጡ በኩል ለመሻገር በእንቅስቃሴ ላይ ነው። የትራምፕ ዛቻ የታለ እየተባለ ነው። እነዚህን የዛሬ ክስተቶች ይዘን ወደ ዕለታዊ ጥልቅ ትንታኔያችን እንሻገር። ገንቦት ዲፕሎማሲ። ገንቦት ዲፕሎማሲ የሚባለው ቀጥተኛ ጦርነት ውስጥ ሳይገቡ የጦር መርከቦችን ለአንድ አገር ቅርብ በሆነ የባህር ክልል ላይ በማሰማራት ፍላጎታችንን ካላሟላችሁ ጥቃት እንሰነዝራለን የሚል ስውር ወይም ግልጽ ማስፈራሪያ የመስጠት ጥበብ ነው። ይህ ስልት ኃይልን የማሳየት ወይም ሾው ኦፍ ፎርስ ዲፕሎማሲ አካል ነው። ቃሉ በስፋት ጥቅም ላይ መዋል የጀመረው በ19ኛው ክፍለ ዘመን ኢምፔሪያሊዝም ቂጡን ጥሎ ባበደበት በዚያ ዘመን ነበር። በወቅቱ እንደ እንግሊዝ ያሉ የባህር ኃይል አቅም ያላቸው ሀገራት በአፍሪካ፣ በእስያ እና በላቲን አሜሪካ የሚገኙ ሀገራትን ለማስፈራራትና የንግድ ጥቅማቸውን ለማስጠበቅ የጦር መርከቦቻቸውን ወደ ወደቦች ይልኩ ነበር። በእንግሊዝ ሰማይ ላይ ፀሐይ አትጠልቅም የተባለለት ያ ወራሪ ኢምፓየር በምድራችን ታሪክ ከተገነቡ የባህር ኃይሎች ውስጥ ሁሉ ግዙፉ የነበረውን የባህር ኃይል መስርቶ ነበር። እስከ 16ኛው መቶ ክፍለ ዘመን ድረስ የአውሮፓ ኃያሉ ስልጣኔ የነበረው የስፔን ኢምፓየር በ1585 በፈረንሳይ ጠረፎች አካባቢ ከእንግሊዝ የባህር ኃይል ጋር ባደረገው ውጊያ በጊዜው የአውሮፓ ትልቁ የነበረውን የባህር ኃይል አጥቷል። እንግሊዞቹ ይህንን የባህር ላይ ውጊያ ካሸነፉ ጀምሮ ጀርመን እስከተነሳችበት ጊዜ ድረስ የምድራችን ታላቁ የባህር ኃይል ባለቤት ነበሩ። የባህር ኃይላቸው ኃያልነት ከአሜሪካ እስከ እስያ፣ ከአፍሪካ እስከ አውስትራሊያ የተዘረጋውን ግዛት አጽንቶ ለማቆም የነበረው ዋጋ ግዙፍ ነው። የዓለማችንን 1/4ኛው መሬት በዚህ ኢምፓየር ስር እንደነበር አስታውሱ። ስለዚህ ባህሩ ላይ ስልጣን ያለው የብሱ ላይ ጌታ ሆኖ ይሰነብታል። በዘመኑ የነበሩት ጋንቦት የሚባሉ ትናንሽ ግን ፈጣንና መድፍ የታጠቁ ጀልባዎች ወደ ወንዞችና ወደቦች ዘልቀው መግባት ይችሉ ነበር። እነዚህ ጀልባዎች በከተሞች አቅራቢያ ሲታዩ የአገሬው መሪዎች የአውሮፓውያንን ጥያቄ እንዲቀበሉ ከፍተኛ የሥነ ልቦና ጫና ይፈጥሩባቸው ነበር። የገንቦት ዲፕሎማሲን ጥቂት ማሳያዎች እናስታውስ። እንደ አውሮፓውያን አቆጣጠር በ1850 እንግሊዝ በአቴንስ ግሪክ ላይ የባህር ከበባ አድርጋ ነበር። ክስተቱ ዶን ፓሲፊክ ዋርፌር በመባል በታሪክ ይታወሳል። እንደ አውሮፓውያን አቆጣጠር 1853 የአሜሪካው ኮሞዶር ማቲው ፔሪ የጦር መርከቦቹን ወደ ቶኪዮ በመውሰድ
ጃፓን ለዓለም ንግድ በሯን እንድትከፍት ያስገደደበት ክስተትም ሌላኛው የዚህ ዲፕሎማሲ ማሳያ ነው። ገንቦት ዲፕሎማሲ 3 ዋና ዓላማዎች አሉት። የመጀመሪያው ጥቅምን ማስከበር ነው። የአንድ ሀገር ዜጎች ወይም ንብረቶች በሌላ ሀገር አደጋ ላይ ሲወድቁ ዜጎቹ ወይም ንብረቶቹ የተያዙበት ሀገር ወደዛኛው ሀገር ማስፈራሪያዎችን በባህር ላይ ይልካል። ሌላኛው ዓላማ ስምምነቶችን ማስገደድ ነው። ይህ አሁን ትራምፕ እየሞከሩ ካሉት ዓላማ ጋር ይመሳሰላል። የንግድ ወይም የፖለቲካ ስምምነቶችን በፍጥነት ለመፈረም ሀገራት የገንቦት ዲፕሎማሲን ይጠቀማሉ። ሶስተኛው ዓላማ የበላይነትን ማሳየት ሲሆን ሌሎች ሀገራት የአንድን ሀያል ሀገር ጉልበት እንዲያውቁ ለማድረግ ቀዛፊዎቹ ድንበር ጥሰው ይገባሉ። ታዲያ አሁን ድርጊቱ ቢኖርም ገንቦት ዲፕሎማሲ የተባለው ቃል እንደ ኋላ ቀር መጠሪያ ይቆጠራል። ይልቅ ዘመናዊ ስርዓት ቃሉን ኤርክራፍት ካሪየር ዲፕሎማሲ የአውሮፕላን ተሸካሚ መርከቦች ዲፕሎማሲ ወደሚል ቀይሮታል። በዚህ ዲፕሎማሲ ሀያላን ሀገራት በታይዋን ወሽመጥ፣ በደቡብ ቻይና ባህርና በሆርሙዝ ወሽመጥ በፋርስ ባህረ ሰላጤ ላይ የጦር መርከቦቻቸውን በማሰማራት ተቀናቃኞቻቸውን ለማስፈራራት ይጠቀሙበታል። አን ኤርክራፍት ካሪየር ኢዝ 100,000 tons of diplomacy። ይህንን ያሉት እውቁ የፖለቲካ ሰውና ዲፕሎማት አሜሪካዊው ሄንሪ ኪሲንጀር ናቸው። የአውሮፕላን ተሸካሚ መርከቦች 100,000 ቶን የሚመዝን ዲፕሎማሲ ናቸው። ነገሩን በሩቅ ላየው ተራ ንግግር ይመስላል። አሁን በሆርሙዝ እየተከናወነ ያለውን ላስተዋለ ግን ኪሲንጀር ምንኛ ሊቅ ናቸው ያስብላል። ኢራን ትልቁ መደራደሪያ ያለው በሆርሙዝ ላይ ነው። ትራምፕ ይህን መደራደሪያ ከእጇ ለመንጠቅ የጀመሩት ትግል የረጋውን ባህር እንደሚንጠው ይታመናል። ሆርሙዝ ያለው በቀጣይ ድርድር ላይ ድል አለው። ዲፕሎማሲ አውሮፕላን ጫኞቹ ነው። አውሮፕላን ተሸካሚ መርከቦች የባህር ላይ ተንቀሳቃሽ የጦር አውሮፕላን ማረፊያዎች ናቸው። የጦር አውሮፕላኖችን ጭኖ በመጓዝ እንደ ተንቀሳቃሽ የአየር ኃይል ጣቢያ የሚያገለግል ግዙፍ የባህር ላይ ጦር መርከብ ነው። እነዚህ መርከቦች አንድ ሀገር የየብስ የአየር ኃይል ጣቢያዎችን ሳይጠቀም በዓለም ዙሪያ በማንኛውም ውቅያኖስ ላይ አየር ኃይሉን እንዲያሰማራ ያስችሉታል። ከዚህ ቀደም ዩኤስኤስ አብርሃም ሊንከን ሲቪኤን 72 ስለተባለች ግዝፈቷ ከቃላት በላይ የሆነ ኤርክራፍት ካሪየር ነግረናችሁ ነበር። ይቺ መርከብ ኢራንን ለማስፈራራት ወይም ለገንቦት ዲፕሎማሲ ወደ ኢራን ጠረፍ የመጣችው ከጦርነቱ መጀመር በፊት ነበር። የአውሮፕላን ተሸካሚ መርከቦች ታሪክ የሚጀምረው በ20ኛው ክፍለ ዘመን መጀመሪያ ላይ ነው። አውሮፕላኖችን በውሃ ላይ እንዲያርፉ በማድረግና በመርከብ ላይ ባሉ ክሬኖች በመሳብ የጦር አውሮፕላኖችን በውሃ ላይ መጠቀም ልምምድ ይደረግ ነበር። የመጀመሪያው የዓለም ጦርነትና በተለይም ሁለተኛው የዓለም ጦርነት መምጣት ግን ለአውሮፕላን ተሸካሚ መርከቦች መምጣት ብዙ ምክንያት ሆኗል። በሁለተኛው የዓለም ጦርነት ወቅት አውሮፕላን ተሸካሚ መርከቦች የባህር ላይ ጦርነትን መልክ የቀየሩ ዋና የጦር መሳሪያዎችም ነበሩ። አንድ አውሮፕላን ተሸካሚ መርከብ ግዝፈቱ በጣም የላቀ ሲሆን በውስጡ አውሮፕላኖችን ለማሳፈር፣ ለማንደርደር እንዲሁም ለማሳረፍ የሚሆን ክፍል አለው። ዩኤስኤስ አብርሃም ሊንከንን የተመለከትናት እንደሆን 90 ተዋጊ አውሮፕላንና ሄሊኮፕተር ማሳረፍ ትችላለች። በውስጧ በሺዎች የሚቆጠሩ ወታደሮችን ትይዛለች። ለዚህ ነው ፍሎቲንግ ኤር ቤዝ የሚሏት፣ ተንሳፋፊዋ የአየር ኃይል ጣቢያ። ከ100,000 ቶን በላይ ክብደት አላት። ከ330 ሜትር በላይ ትረዝማለች። የምትንቀሳቀሰው በሁለት ኒኩሌር ማመንጫዎች ኃይል ነው። እርሷን ለዝነኝነቷ አነሳናት እንጂ ሁሉም የአውሮፕላን ተሸካሚ መርከቦች የተለያዩ ክፍሎች አሏቸው። ዋና ዋናዎቹን ለማየት ያህል የበረራ ወለል ወይም ፍላይት ዴክ አውሮፕላኖች የሚነሱበትና የሚያርፉበት የመርከቡ የላይኛው ክፍል ነው። ደሴት ወይም አይላንድ በመርከቡ የበረራ ወለል በአንድ በኩል የሚገኝ የመቆጣጠሪያ ማማ ሲሆን የመርከቡን ጉዞና የአውሮፕላኖችን በረራ ለመቆጣጠር ያገለግላል። መንደርደሪያ ወይም ካታፖልት አውሮፕላኖች በአጭር ርቀት ላይ ከፍተኛ ፍጥነት አግኝተው እንዲነሱ የሚረዳ መሳሪያ ነው። መገደቢያ ወይም አሬስቲንግ ዋየርስ አውሮፕላኖች በሚያርፉበት ጊዜ በፍጥነት እንዲቆሙ የሚረዱ ጠንካራ የብረት ገመዶች ናቸው። ሁሉም የአውሮፕላን ተሸካሚ መርከቦች እነዚህ ዋና ዋና ስፍራዎች አሏቸው። ወደ መርከቦቹ አይነትና መጠን እንሻገር። አውሮፕላን ተሸካሚ መርከቦች እንደ መጠናቸውና እንደሚያከናውኑት ተግባር ይለያያሉ። ሱፐር ካሪየርስ ከ70 በላይ አውሮፕላኖችን መሸከም የሚችሉና አብዛኛውን ጊዜ በኒኩሌር ኃይል የሚንቀሳቀሱ ግዙፍ መርከቦች ናቸው። ለምሳሌ አሜሪካው ጀነራል ፎርድ ክላስ እና ከላይ ጠቀስናት ዩኤስኤስ አብርሃም ሊንከን መጥቀስ ይቻላል። ሌሎቹ ደግሞ ቀላል አውሮፕላን ተሸካሚዎች ወይም ላይት ኤርክራፍት ካሪየርስ የሚባሉ ሲሆን አነስተኛ ቁጥር ያላቸው አውሮፕላኖችን የሚይዙና በፍጥነታቸው ላቅ ያሉ መርከቦች ናቸው። ሶስተኛ ደረጃ ላይ የምናስቀምጣቸው ደግሞ ሄሊኮፕተር ተሸካሚዎች ወይም ሄሊኮፕተር ካሪየርስ ናቸው። በዋናነት ሄሊኮፕተሮችንና ቨርቲካል ሾርት ቴክ ኦፍ ኤንድ ላንዲንግ ወይም ቪስቶል የተባሉ አውሮፕላኖችን ለመሸከም የተሰሩ ናቸው።
ዘመናዊ አውሮፕላን ተሸካሚ መርከቦች በሁለት አይነት የኃይል ምንጮች ይንቀሳቀሳሉ። አንደኛው የኒውክሌር ኃይል ሲሆን መርከቧ ለበርካታ ዓመታት ነዳጅ ሳትሞላ እንድትጓዝ ያስችላታል። ይህ ኃይል ለረጅም ጊዜና ለከፍተኛ ፍጥነት ተመራጭ ነው። ሁለተኛውና የተለመደው ነዳጅ ሲሆን አነስተኛ ለሆኑና በኒውክሌር ለማይሰሩ መርከቦች ያገለግላል። እነዚህ ወጪያቸው ብዙ የሆኑና በዓለም ላይ ጥቂት የሆኑ አውሮፕላን ተሸካሚ መርከቦች የአንድን ሀገር ወታደራዊ ጡንቻ በዓለም አቀፍ ደረጃ ለማሳየት ትልቅ ሚና አላቸው። መርከቧ ብቻዋን አትጓዝም። ይልቁንም ኬሪየር ስትራይክ ግሩፕ በሚባል ስብስብ ውስጥ ሆና በሌሎች አጥፊ መርከቦች፣ ሰርጓጅ መርከቦችና የጥበቃ መርከቦች ታጅባ ትጓዛለች። ይህ ስብስብ ማንኛውንም አይነት ጥቃት ለመከላከልና ለመሰንዘር የሚያስችል አቅም አለው። በአሁኑ ጊዜ አውሮፕላን ተሸካሚ መርከቦች ያላቸው ሀገራት ጥቂት ናቸው። ዩናይትድ ስቴትስ በዓለም ላይ በርካታና ግዙፍ የኒኩሌር አውሮፕላን ተሸካሚ መርከቦች ያሏት ቀዳሚ ሀገር ስትሆን እንደ ቻይና፣ ሩሲያ፣ እንግሊዝ፣ ፈረንሳይ፣ ህንድና ጣሊያን ያሉ ሀገራትም የተለያየ መጠን ያላቸው መርከቦች አሏቸው። ነገር ግን በባህር ኃይል ሚዛን ቻይና የአሜሪካን የቀዳሚነት ስፍራ ማለፏ ይነገራል። አሜሪካና ጸጥ ያለው ባህር። ሁለተኛ የዓለም ጦርነት ካበቃበት ጊዜ ጀምሮ የአሜሪካ የባህር ኃይል የምድራችንን የንግድ መርከቦች የሚያስጠብቅ ብቸኛው ዓለም አቀፍ የባህር ኃይል ለመሆን በቅቷል። የአሜሪካ የባህር ኃይል በምድራችን ታሪክ ከተገነቡት የባህር ኃይሎች ሁሉ ግዙፉ ነው። የአሜሪካ የባህር ኃይል መርከቦች ከአሜሪካ ጠረፎች ተነስቶ እስከ ምዕራብ አፍሪካ ጠረፎች፣ መካከለኛው ምስራቅ፣ ምስራቅ ፓሲፊክ፣ የህንድ ውቅያኖስ፣ ሜዲትራኒያንና ቀይ ባህር ድረስ በተዘረጋ ቦታ ላይ ተሰማርተው የንግድ መርከቦችን ደህንነት የመጠበቅና የአሜሪካን ብሔራዊ ጥቅም የማስጠበቅ ስራ ይሰራሉ። የዓለምን ባህራት ካለ ተቀናቃኝ የሚቆጣጠሩ የባህር ኃይል አሜሪካ በዓለም አቀፍ መድረክ ላላት ተሰሚነትና መፈራት ዋነኛ መሰረት ነው። የባህር ኃይል ውስጥ ከቅርብ ጊዜ ድረስ ተገዳዳሪ ያልነበረው እንደመሆኑ አሜሪካ ጠላቴ ነው ብላ ያሰበችውን አገር ንግድ ካለምንም ችግር ማስቆም አሊያም ማስተጓጎል እንድትችል አድርጓት ቆይቷል። አለፍ ሲል ደግሞ ለጥቅሟ ልገዛ የሚሉ ሀገራትን ታስፈራራበታለች። እያንዳንዳቸው ሙሉ የኢትዮጵያን አየር ኃይል የሚያክል የጦር አውሮፕላን ስብስብ ተሸክመው የሚጓዙት አውሮፕላን ተሸካሚ መርከቦች ኤርክራፍት ኬሪየር ዲፕሎማሲ ወይም ለአሜሪካ የማስፈራራት ዲፕሎማሲ ያላቸው ዋጋ ግዙፍ ነው። ሀገራት ለአሜሪካ ጥቅም አልገዛም ሲሉ ከመርከቦቹ አንድ ወይም ሁለት ወደ እምቢተኛው ሀገር ጠረፍ እንዲቀዝፍ ይደረጋል። ከዛ ትራምፕ ዋይት ሀውስ በር ላይ ወጡና ያልናችሁን ካላደረጋችሁ በ2 ሳምንት ውስጥ ወደ አመድነት ትቀየራላችሁ ሲሉ ያስፈራራሉ። እንግዲህ ያስቡት የአንድ ሀገር አየር ኃይል በደርዘኖች ከሚቆጠሩ ሚሳይሎች ጋር በአንድ የያዘ ሰራዊት በጠረፉ ላይ ተቀምጦ እምቢ የሚል ማን ነው? ኢራን ካልሆነች በቀር። ይህንን ያስተዋለው ዕውቁ የአሜሪካ ዲፕሎማት ሄንሪ ኪሲንጀር በመግቢያችን ላይ እንዳልነው አን ኤርክራፍት ኬሪየር ኢዝ 100,000 ቶንስ ኦፍ ዲፕሎማሲ እስከ ማለትም ደርሷል። በፈረንጆቹ 1996 የአሜሪካ የባህር ኃይል 2 አውሮፕላን ተሸካሚ መርከቦችን ቻይናን ከታይዋን ወደሚለየው የባህር መተላለፊያ በመላክ በምድራችን ታሪክ ትልቁ ወታደራዊ ማስፈራሪያ የተባለለትን ወታደራዊ ትዕይንት አከናውኖ ነበር። በዚህ ማስፈራሪያ ምክንያት ቻይና በታይዋን ዙሪያ ታደርገው የነበረውን ልምምድ ለማቆምና አሜሪካ ልታጠቃት ያሰበች እንደሆነ የማስቆም አቅም እንደሌላት ለማመን ተገዳለች። አንድ ሰሞን ደግሞ የአሜሪካ የባህር ኃይል ከኢራን ወደ ቬኔዙዌላ የተላከ 1.2 ሚሊዮን በርሜል ነዳጅ የተሸከሙ መርከቦችን ማዕቀብን ጥሰዋል በሚል ሰበብ ይዟቸዋል። የአሜሪካ የፍትህ ዲፓርትመንት በሰጠው ብይን መሰረት ነዳጁ ተሽጦ ገቢው በኢራን ድርጊት ተጎድተዋል ተብሎ ለታሰቡ የአሜሪካ ቤተሰቦች እንዲሄድ መደረጉንም እናስታውሳለን። እንደዚህ ባለው መንገድ የአሜሪካ ባህር ኃይል ሀገራትን ማስፈራራት፣ ነዳጅ እንዳያገኙ ማገድና ንግድን መከልከል ስለሚችል እስከ ቅርብ ጊዜ ድረስ ሀገሪቱን ፊት ለፊት መጋፈጥ የሚቻለው አልነበረም። አሁን ግን ከቅርብ ጊዜ ወዲህ የኃይል ሚዛኑ ለውጥ እንዳደረገ ይታመናል። ከወደ ሩቅ ምስራቅ አዲስ የባህር አውሬ ተነስቷል። በጥቂት ዓመታት ውስጥ የምድራችን ሁለተኛ ኢኮኖሚና ቀዳሚ የሸቀጥ ኤክስፖርተር ለመሆን የበቃችው ቻይና እንደ ከዚህ ቀደሙ የአሜሪካን የባህር ኃይል ችላ ማለት እንደማትችል ከተረዳች ቆይታለች። የአሜሪካ መንግስት ቻይናን በጠላትነት ፈርጆ መንቀሳቀስ እንደመጀመሩ የቻይና ሕይወት የሆነውን ንግድ ደህንነት ማስጠበቅ የሚችል እንዲሁም የቻይናን ጠረፎች ከቦ የሚገኙ የአሜሪካ ጦር መርከቦችና ወታደራዊ ካምፖች ስብስብ ቻይናን እንደማይውጥ ለማረጋገጥ ቻይና ጠንካራ የባህር ኃይል መገንባት ነበረባት። ያደረገችውም ይህንኑ ነው። መረጃዎች እንደሚያሳዩት ቻይና በጦር መርከብ ቁጥር አሜሪካን በመቅደም የምድራችን ትልቁን የባህር ኃይል መገንባት ችላለች። ፎሬን ፖሊሲ ፍሎት ሙቭ ኤንድ ፋይት ሲል ባወጣው ሰፊ ጽሑፍ ላይ በጦር መርከብ ግንባታ አሜሪካ ከቻይና ጋር መገዳደር ልትችል ቀርቶ እንደ መንሳፈፍ፣ መንቀሳቀስና መዋጋት ያሉ መሰረታዊ ድርጊቶችን መከወን የሚችሉ መርከቦችን ለመገንባት እየተቸገረች እንደሆነ መግለጹ ይታወሳል። የቻይና የባህር ኃይል 370 የጦር መርከቦች ሲኖሩት የአሜሪካው ደግሞ ከ295 አይዘልም። ነገር ግን በጦር አውሮፕላን ተሸካሚዎች ቁጥር በ11 መርከቦች አሜሪካ ዛሬም ከፊት ቀዳሚ ነች። ታዲያ ልበገር ባይዋና ለዓለም የጽናት ምሳሌ ሆና የቆየችው ኢራን አሁንስ በባህር ላይ የመጣባትን ማዕት ለመከላከል ምን ያህል ዝግጁ ናት?
እኛ በንዋይ ሙዚቃ ወዶ የገባ ሰው ብለን እንሰናበት። እናንተ ሀሳብ አስተያየታችሁን በኮሜንት መጻፊያው ላይ አስቀምጡልን። ወዶ